ሚሊሻ አባላት በስልጠናው ወቅት ያሳያችሁን ቁርጠኝነት፣ ዲሲፕሊንና ብርታት አድናቆት የሚገባው ነው። የሰላም አስከባሪነት ሥራ ቀላል አይደለም። ከፍተኛ ኃላፊነት፣ ትዕግስት፣ ቅንነትና ለሕዝብ አገልግሎት መሰጠትን ይጠይቃል። የሕዝብ ጥያቄ ዛሬ ላይ ጽንፈኛውን በመረረ መንገድ የጠላ ስለሆነ ይህንን ተረድታችሁ በጽኑ ኃላፊነትና በዲሲፕሊን የመጀመሪያው ነገር ሕዝብ እንድታገለግሉ መጀመሪያ ከቤቴ ስነሳ ሕዝብ ቅድሚያ ሀገሬን ከዛ ሕዝብን ላገለግል ነው የወጣሁት። እዚህም መተን የተሰጠነው ስልጠና አሪፍ ነው። በዋናነት በቃ በአንደኝነት በቁርጠኝነት ሀገራችንን ሕዝባችንን ለማገልገል ነው የተሰጠንን ተልዕኮ ግዳጅ ለመዋጣት ነው። ስልጠና ላይ ያገኘነው አቅም ማለት ነው። ምናልባት ቀደም በዚህ ሰዓት ላይ ምንደስ ብንሆንም ወደ እርሻው ዓለም ስንገባ ረስተነው ነበር። አሁን ግን በተደረገልን ጥሪ ምክንያት አሁን ያገኘነው አቅም በጣም የተለየ ነው። ረስተነው ነበር። አሁን ግን ወደዚህ ዓለም ስንመለስ የረሳነውን ሁላ እንደገና በማስታወስ በቃ የተለየ አቅም ፈጥረናል ብዬ በራሴ አስባለሁ። ምናልባት እስካሁን ባለው ምክንያት ሁላችንም በገጠር አካባቢ ስንኖር እውነት እየመሰለን ጥንፈኛውን ስናግዝ ነበር። ነገር ግን አሁን እየቆየን ስናየው ጥንፈኛው የራሱን ሀሳብና የራሱን ሀብት ማካበት እንጂ ትክክለኛ ለሕዝብ የቆመ አይደለም። ከዚያ ምክንያትኛ ሁላችንን በመነሳሳት ወደዚህ መተናል። እንግዲህ ወደፊት ያለን ዓላማ ሕዝባችንን መብቱን እናስከብራለን፣ ባለው አቅም ወይም ባለው ሀብት በራሱ ጊዜ ይተዳደራል ብለን ወደዚያ ገብተናል። እኛም እንግዲህ እስከመጨረሻው ባለን አቅም በዚህ እንታገላለን ብለን አሳባለን። ሰላም ከሌለ ልማት የለም። ሰላም ከሌለ አጠቃላይ እንቅስቃሴ ነው። ለዚህ ሰላም ስትሉ ጥሪያችሁ የወረዳውን ጥሪ የህዝብ ጥሪ አክብራችሁ ለስልጠና የመጣችሁ ጓዶች እንኳን በሰላም መጣችሁ፣ እንኳን ሰለጠናችሁ። እናንተን ይዘን ቀድሞ የወጡ ሰላም አስከባሪዎችን ይዘን አድማ ብቸናውን ይዘን መከላከያውን ይዘን ኢትዮጵያን እናሻግራለን። ኢትዮጵያ ሁሉም በልጆቿ ታፍራና ተፈርታ የምትኖር አገር ናት። ማንም አገር ኢትዮጵያን አይደፍራትም። እንኳን እንደዚህ አይነት ወጣት ይዛ አይደለም፣ እንኳን እንደዚህ አይነት ዘመናዊ መሳሪያ ይዛ አይደለም፣ በጎራዴና በጋሻ አባቶቻችን ኢትዮጵያን ለኛ አስረክበዋል። እኛ ደግሞ ኢትዮጵያን እናስቀጥላለን፣ ኢትዮጵያን እናሻግራለን። ኢትዮጵያ ለዘላለም ተከብራና ታፍራ ትኖራለች። በጽኑ አምናችሁ በመቀላቀላችሁ በድጋሜ እንኳን ደህና መጣችሁ። እንኳን ለዛሬዋ የምረቃ ቀን በሰላም አጠናቃችሁ ለመድረስ አበቃችሁ ለማለት እወዳለሁ። የትግል ውስብስብ የሆኑ ችግሮችን አሳልፈናል። ስለዚህ በስልጠናችሁ በደንብ እንደጨበጣችሁ የመጀመሪያው ነገር ሕዝብ ነው ጥሪ ያደረገላችሁ፣ መንግስት ነው ጥሪ ያደረገላችሁ። ወጣቶች አርሶ አደራችንን እንዴት እንደሚያሰቃየው ይሄ የጁንታ መልእክት አድራሽ ተላላኪ እያያችሁት ነው። ለ3 ዓመት እየተመከረ መጥቷል። ዛሬም እረፍ እየተባለ በሰላማዊ መንገድ ይብቃህ እየተባለ ጥሪ እየተደረገለት ነው። ካልሆነ ግን የኔና የእናንተን ወላጆች ምስኪን አርሶ አደር ተንቀሳቅሶ መነገድ የሚፈልጉ ወላጆችና ዘመዶቻችንን ህዝባችንን ከዚህ አይነት አስጸያፊ የትግል አሪዎስ የሆነ አጀንዳ ተሸክሞ ከሚንቀሳቀስ ኃይል መንጥቀን ልንዋጣው ይገባል። ስለዚህ ቁርጠኛ የሆነ አቋም ህዝብ ጥሪ ባደረገልን ልክ ልንታጠቅ ይገባል። የመጀመሪያ አደራ አመራችሁ ዛሬ የቅድመ ዝግጅት ስራ ስልጠናን ያገኛችሁ ትልቁ ኃላፊነትና ተልዕኮ ወደፊት ነው ያለው። ከህዝባችሁ ጋር ከአርሶ አደሩ ጋር እጅና ጓንቱነን ይህንን አላንቀሳቀስ ያለን ሰቅዙ ያለውን ጥላታችንን ፎልቅቀን በማውጣት
ከሀገር መከላከያ ሰራዊት ጋር መሰለፍ፣ ከአድማ መከላከል አባሎቻችን ጋር ተሰልፈን፣ ከሚኒሻ አባሎቻችን ጋር፣ ከፖሊስ ጋር ይህን ሁሉ ኃይል አብራችሁ ተቀላቅላችሁ የአካባቢያችን የተጀመረውን የህግ ማስከበር ስራ ዳር እንድታደርሱ በህዝባችን ስም ጭምር አደራ ማለት እፈልጋለሁ።